ሰላም እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ኦፊሻል ላይ ትገኛላችሁ። አሰልጣኝ ማይክል ካሪክ ወደ ኦልትራፎርድ ከመጣ በኋላ በማንቸስተር ዩናይትድ ስለቀየራቸው ስላመጣቸው አዳዲስ ለውጦች በዲቴይል እናወራለን። ባለፉት ቆይታዎች እስካሁን ድረስ ከአንዳቻ ውጤት ባሻገር ሁሉንም ጨዋታዎች በድል ማጠናቀቁን ተከትሎ ምናልባትም ማይክል ካሪክ በዩናይትድ ቤት ውስጥ ምን የተለየ ነገር አድርጎ ነው እነዚህ ውጤቶች እንዲመጡ ያስቻሉት የሚሉት ጉዳዮች በሰፊው ሊነሱ የሚገባና የምርም ደግሞ ምንድነው የታዩት የሚሉት ጉዳዮችም ጭምር መነሳት የሚገባቸው ይመስላል። አሁን ባለ ሁኔታ ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ወደ ቶፕ ስሪ መምጣት የቻለ ብሎም ደግሞ የአውሮፓ ሻምፒየንስ ሊግ ምሽቶች የናፈቁት ኦልትራፎርድ እና ራሱ ማንቸስተር ዩናይትድ ዳግም ሊገናኙ በእንግሊዝ ፕሪሚየር ሊግ የሳምንታት ዕድሜ ምናልባትም የ9 ሳምንታት ዕድሜ ብቻ በቀጣይ መርሃ ግብሮች የሚቀሩት ቡድን ኦልሞስት ወደ 10 አካባቢ የሚጠጉ የጨዋታ መርሃ ግብሮች ብቻ የሚቀሩት ነው። ምናልባት ማንቸስተር ዩናይትድ ወደ አውሮፓ መድረክ መመለስ የሚችልባቸው እድሎች ካሉ በርካታ ገቢዎችን ከሚያገኙ ክለቦች መካከልም ጭምር አንዱ ነው። ስቲል ዘንድሮ በዚህኛው ኳርተር ትርፋማ ከሆኑ ክለቦች ውስጥ አንዱ ነው። ነገር ግን 1.3 ቢሊዮን ፓውንድ ደግሞ ኪሳራ ውስጥ የሚገኝ ክለብም ጭምር መሆኑን ያስተዋልንበት ነው። ነገር ግን አሁን ባለ ሁኔታ ምንድነው በማይክል ካሪክ ስር ማንቸስተር ዩናይትድ ለውጥ ያመጣው የሚሉት ጉዳዮች በቁጥሮች ደረጃ ያሉትን እናንሳና ሌሎቹን ምክንያታዊ ሀሳቦችን ደግሞ እናነሳለን። ምናልባት አሰልጣኝ ሩበን አሞሪም በ2025/26 ሲዝን በነበራቸው ቆይታ በ20 ሳምንታት ማለት ነው 8ቱን አሸንፈው በሰባቱ አቻ ወጥተው 5ቱን ጨዋታዎች ሽንፈት አስተናግደው ነበር። ማይክል ካሪክ ከሰባቱ መርሃ ግብሮች 6ቱን አሸንፈው አንዱን አቻ ወጥቶ ምንም አይነት ሽንፈትን አላስተናገደም። የማይክል ካሪክ ቡድን ምናልባት ሳምፕል ሳይዙ በጣም ጥቂት ይሁን እንጂ በአማካይ በእያንዳንዱ ጨዋታ ላይ 2 ጎሎችን ያስቆጥራል። የሚቆጠርበት ጎል 0.8 ነው። በእያንዳንዱ ጨዋታ ላይ 2.7 ነጥቦችን ይሰበስባል። 84.8 በመቶ የፓሲንግ አኪሬሲ ያለው በእያንዳንዱ ጨዋታ ላይ 12.8 ሙከራዎችን ያደርጋል። የሚሞክራቸውን ኳሶች ወደ ጎልነት በመቀየር ደረጃ 15.6 በመቶ ነው። ከዚያ ባሻገር በተጋጣሚ ቡድኖች የሚሞከርበት ሙከራ 10.3 ብቻ ነው። ምናልባት የሩበን አሞሪም ማንቸስተር ዩናይትድ ከማይክል ካሪኩ ማንቸስተር ዩናይትድ የሚበልጠው በአንድ ስታቲስቲክስ ነው። እሱም በየጨዋታው 16.1 ሙከራዎችን የሚያደርግ ቡድን ያደርገዋል። ልዩነቱ የሩበን አሞሪም ቡድን 3-4-2-1 ከዚያ ባሻገር ደግሞ የማይክል ካሪክ ቡድን 4-2-3-1 የፖዚሽናል ሽፍት ማድረግ የቻለም ጭምር ስብስብ እንደሆነ እየተመለከትን እንገኛለን። ታዲያ ይሄኛው ማንቸስተር ዩናይትድ ምንድን ነው ከማይክል ካሪክ በተለይም ቡድኑን ከተረከበበት የጃንዋሪ ወር በኋላ የተመለከትናቸው አዳዲስ ነገሮች የሚሉት ጉዳዮች በደንብ መነሳት ያለባቸው ይመስላል። አንዱና ትልቁ ርዕሰ ጉዳይ የሆነ የሚገኘው በተለይም ለማንቸስተር ዩናይትድ በጣም የቅርብ የሚባሉ ሰዎች ይፋ እንዳደረጉት ከሆነ የዩናይትድ ተጫዋቾች ቅዳሜ ጨዋታ የሚኖራቸው ከሆነ እሁድ ሙሉ ተጫዋቾቹ ረፍት ይሰጣቸዋል። አንደኛው ተጫዋች እንዲያውም ይህንን መረጃ ይፋ ሲያደርግ ምንድን ነው የሚለው? ማይክል ካሪክ ስለ ቤተሰቦች ግድ የሚሰጠው አሰልጣኝ ነው፣ ስለ ቤተሰቦቻችን ይጨነቃል። ስለዚህ አሰልጣኙ ተጫዋቾች እንዲህ አይነት በአሰልጣኞቻቸው በኩል የእረፍት ጊዜ ከቤተሰቦቻቸው ጋር፣ ከፍቅረኞቻቸው ጋር፣ ከጓደኞቻቸው ጋር የሚያሳልፉባቸውን የእረፍት ቀናት ሲሰጣቸው ተጫዋቾች ምን ያህል አሰልጣኞቻቸው ታማኝ እንደሚሆኑም ጭምር ሊነሱ ከሚገቡ ርዕሰ ጉዳዮች መካከል በትልቁ የሚነሳ ነው። እናም ደግሞ ይሄ የታማኝነት ተጫዋቾች ከቤተሰቦቻቸው ጋር ማሳለፍ እንደሚገባቸውም ጭምር የሚያምን ስለ ፋሚሊዎቻቸውም ጭምር ደግሞ የሚጨነቁ አሰልጣኝ መሆናቸውንም ጭምር የሚያሳዩ ጉዳይ ነው። ምናልባት እዚህ ጋር ሁለት አይነት ሀሳቦች ሊነሱ የሚችል ነው ሊሆን የሚችለው። አንደኛው እንደሚሉት የክለቡ የስፖርቱን ዘርፍ እየመሩ የሚገኙት ሰር ጂም ራትክሊፍ በቅርቡ ከተናገሩት ንግግር አንጻር በተቃራኒ የሚቆም እሳቸው እንዳሉት ማንቸስተር ዩናይትድ ኮሎናይዝ እየተደረገ የሚገኝ በተለይም ኢሚግራንቶች ወይንም ከዩኬ ከሚመጡ ሰዎች ባሻገር በክለብ ውስጥ ያሉ ሰዎች ስለመብዛታቸውም ጭምር ሲያነሱት ከነበረው ሀሳብ በተቃራኒ የሚቆምና ለተጫዋቾቹ አለኝታ መሆኑንም ጭምር የሚያሳይ
አሰልጣኝ መሆኑንም ጭምር እየተመለከትን እንገኛለን። በዚህ ቆይታዎች ውስጥ ሌላው አስደናቂ የሚባለው ማይክል ካሪክ ሩበን አሞሪም በ14 ወራት ካደረጉት ቆይታዎቻቸው ይልቅ ከኦልትራፎርድ ባሻገር የማንቸስተር ዩናይትድ ታዳጊ ተጫዋቾችን በተለይ ከ21 ዓመት በታች ለምሳሌ ከስፖርቲንግ ጋር በነበረው ጨዋታ ላይ ቡድኑ ድል ሲቀናው፣ በተመሳሳይ ደግሞ ከሌዣ ስፖርት ቪሌጅ ጋር በነበሩት ቆይታዎቻቸውም ጭምር የማየት እድል የነበራቸው ከ18 ዓመት በታች የኤፍኤ ካፕ ዩዝ መርሃ ግብሮችን ያዩ ለምሳሌ ከደርቢ ካውንቲ ከኦክስፎርድ ጋር በነበሩ ጨዋታዎች ላይ የማንቸስተር ዩናይትድ ጨዋታዎች ለማየት በትክክል ዓላማቸው አድርገውም ጭምር የሚንቀሳቀሱ አሰልጣኝ በመሆናቸው ምክንያት ማይክል ካሪክ አንዱ ይህንን ለውጥ በቡድን ውስጥ አምጥተዋል፣ ይህንን ነገር እየተገበሩ ይገኛሉ ወደ ኦልትራፎርድ ከመጡ በኋላ የሚሉ ሀሳቦች በመነሳት ላይ ይገኛሉ። ይሄ ማለት የዩናይትድን ወጣት ተጫዋቾችን ማየት ለላይኛው በተለይም ለዋናው ቡድን ተተኪ ተጫዋቾችን በማፍራት ደረጃ የማይቸገሩ አሰልጣኝ መሆናቸውንም ጭምር ደግሞ የሚጠቁም እንደሚሆንም ጭምር ይነሳል። ሁለተኛው ሀሳብ እጅግ በጣም አጭር በጣም ግልጽ የሆነ እና በጊዜ የተወሰነ በጊዜ ገደብ የተወሰነ የልምምድ ስፍራ ላይ ቆይታ ማድረግ። ይሄ እንዲያውም የማንቸስተር ዩናይትድን የእስካሁኑ የሜዳ ላይ ቆይታን በተመለከተ ብዙ በትልቁ ለውጥ ያመጣው ጉዳይ ነው በማለት ሀሳቦቻቸውን ያጋራሉ። ምናልባትም ከሩበን አሞሪም ቡድንም ጭምር በተሻለ መልኩ የማንቸስተር ዩናይትድ ተጫዋቾች ከሜዳ ውስጥም ሆነ ከሜዳ ውጭ በተሻለ መልኩ ልምምድ ቦታ ላይ የሚሰሩት ስራ በደንብ ማወቃቸው፣ ከዚያ ባሻገር ስቲቭ ሆላንድ ሌላው ከዚህ ቀደም እንዳጋራቸው ሁሉ የጋሬጅ ሳውዝጌት አሁን እንዲሁም ሰር ጋሬጅ ሳውዝጌት የሚል ስያሜ እንደተሰጣቸው ይታወቃል። በእንግሊዝ ብሔራዊ ቡድን የነበራቸው ቆይታ ፍጹም የሚደነቅ እንደነበር ይታወቃል። ልክ እንደነ ጆናታን ውድጌት ሁሉ በቀድሞው የእንግሊዝ ብሔራዊ ቡድን ስብስብ ውስጥ የነበሩ ጆኒ ኤቫንስ፣ ከዛ ባለፈ ትራቪስ ቢየንሰን እንዲሁም ደግሞ የግብ ጠባቂ አሰልጣኝ የሆኑት ክሬግ ማውሸን በቡድን ውስጥ እየሰሩት የሚገኘው ስራ ምን ያህል የማይክል ካሪክንም ስራ ጭምር እያቀለሉለት የሚገኝ ነገር ግን በአጠቃላይ በዩናይትድ ቤት ውስጥ የተጠኑ የልምምድ ሰዓታቶች መኖር መቻላቸው እነዛ ደግሞ ቡድኑ እንደ ቡድን የተሻሉ የሜዳ ላይ ፐርፎርማንሶችንም ጭምር ማሳለፍ እንዲችል የሚያደርጉ መሆናቸውም ጭምር የተመለከተ ነው የምንገኘው። ምናልባት ይህንን በተመለከተ አንዱ የተነሳ የሚገኘው ከ75 ደቂቃዎች ያልበለጠ በልምምድ ወቅት ላይ 75 የሚጠጉ ደቂቃዎችን እንደሚቆዩም ጭምር የተነሳው። ይሄኛው ኢንቴንሲቲ ላይ ኳሊቲ ላይ ከዛ ባለፈ ደግሞ ያላቸውን አቅም አውጥተው መጠቀም በሚችሉባቸው ጉዳዮች ላይ ብቻ ተጫዋቾች ይበልጥ እንዲያተኩሩ የሚያደርግ መሆኑን እዛው ከዩናይትድ ኢንሳይደር ከሚባሉ መረጃዎች ውስጥ የወጡ ከሚገኙ ጉዳዮች መካከልም ጭምር የሚነሱ መሆናቸውን እናነሳለን። ምናልባት አንዱ ለምሳሌ የቀድሞ የማንቸስተር ዩናይትድ ራሱ የኮከብ ጎል አስቆጣሪ የሆነው ዋይኒ ማርክ ሩኒ ምንድነው የሚለው ይሄ እረፍት አልባ ስራዎችን የሚሰራ አሰልጣኝ መሆኑንም ጭምር ደግሞ ስለ ቀድሞ ቡድን አጋሩ በደንብ መልእክቱን ያጋራል። ምናልባት የማይክል ካሪክ አንዱ አስደናቂ የሚባለው በልምምድ ቦታዎች ላይ ኢንዲቪጁዋሎች ወርኮች በነገራችን ላይ ያሉ ለምሳሌ የተጫዋቾችን ብቃትን በተመለከተ ሊያሻሽሏቸው በሚገቡ ጉዳዮች ላይ አንደኛው ሲነሳ የነበረው በተለይም ስቲል በሱፐር ሰብነት መቆየት አለበት ወይ ከተቀያሪ ወንበር የተነሳ መጫወት ነው የሚኖርበት አሊያስ ወደ ቋሚነት መምጣት አለበት ተብሎ ክርክር የተነሳበት በሚገኘው ቤንያሚን ሼሽኮ ጉዳይ አንድ ጥያቄ ሲቀርብላቸው ምንድን ነበር ያሉት? በግል ልምምዶችን እያደረገ ነው የሚገኘው፣ በቅርቡ ወደ ሜዳ በቋሚነት ይመልሳል የሚሉ ሀሳቦችም ጭምር ሲያነሱ ነበር እና እሳቸው እንደተናገሩት ሁሉ በዩናይትድ ቤት ውስጥ በተለይም የተጫዋቾችን ብቃት ለማውጣት ትኩረት ተሰጥቶ እየተሰራ እንደሚገኝ እንደነ ሃይደን ሄቨን፣ ሌኒ ዮሮ በዚህ ጉዳይ ይበልጥ ወጣት የሚባሉ ነገር ግን ደግሞ የልምድ ችግር የሚታይባቸውን ተጫዋቾች ወደ ተሻለ የብቃት ወደ ሻርፕነት ለማምጣት ስራዎች እየተሰሩ እንደሚገኙም ጭምር ያሳያሉ። በዩናይትድ ቤት ውስጥ በተለይ ደግሞ በቡድኑ ውስጥ እንደሚነሳው የጆኒ ኤቫንስ ከቡድኑ ሪታየር ካደረገ በኋላ እዛው መቆየት መቻሉ ደግሞ የዩናይትድን በአጠቃላይ ስሜቶቹን በደንብ የሚረዳ አይነት ተጫዋችም ጭምር የሚያደርገው ሆኖ የሚነሳ ማንቸስተር ዩናይትድ እየተመለከተን እንገኛለን። ኢንዲቪጁዋል የተጫዋቾች ብቃትን በተመለከተ ብሩኖ ፈርናንዴዝ ትልቁ ምሳሌ መሆን የሚችል ተጫዋች ይመስለኛል። እሱ ብቻ አይደለም፣ ብሪያን ኦቨሮል ሴኔ ላመንስ፣ ተከላካዮች፣ አማካዮች፣ እያንዳንዱ ዲፓርትመንት ላይ ተጫዋቾች በግል
ፍጹም ኮከብ ሆነው በደንብ ተሻሽለው የተመለከትንባቸው አጋጣሚዎችን ያስተዋለን ይመስለኛል። እንዲሁም እንደነ ቤንያሚን ሸሽኮም ጭምር የቡድን አጋሮቻቸው ጎል እንዲያስቆጥሩም ጭምር የሚመኙላቸው አይነት ተጫዋች እሱም እንደተናገረው ያንን ካደረገ በኋላ ያንን በጣም አስደናቂ የሚባል የግል የቤት ስራዎችን መስራት ከቻለ በኋላ ጎሎች ያስቆጥሩ የቡድን አጋሮቹ ምን ያህል እንደሚደሰቱም ጭምር የተመለከትንበት አጋጣሚ። አሁን ሌላኛው በዩናይትድ ቤት ውስጥ የማይክል ካሪክ ለውጥ ተብሎ የሚነሳው በቡድኑ ያለው ነባሪ አጠቃላይ መንፈስ ነው። ይሄኛው ምንድን ነው? እንዲያውም ወደ አውሮፓ መድረክ ምሽቶች ቡድኑ እንዲመለስ የሚያደርግ ለምሳሌ ኤርሊ ከካራቦ ካፕ እና ከኤፍ ኤ ካፕ ማንቸስተር ዩናይትድ ወጥቷል። በሳምንት አንድ መርሃ ግብር ብቻ የሚያከናውንበት ወቅት ላይ ነው የሚገኘው የእንግሊዝ ፕሪሚየር ሊግ። ነገር ግን የዩናይትድ ያለፉት ዓመታት ታሪኮቹ ምናልባትም በአውሮፓ መድረክ ተደጋጋሚ ተጫዋቾች ቡድኑን እንድናየውም ጭምር የሚጋብዝ ስለመሆኑ የተመለከትንባቸው የሚገኙ የሜዳ ላይ ቆይታዎችን እያየን እንገኛለን። ቡድኑ እንደ ቡድን ተጫዋቾቹ ጋር ያለው መንፈስ ምንድን ነው? በጋራ ለአንድ ትልቅ ዓላማ የሚጫወቱ ተጫዋቾች ስብስብ መሆኑንም ጭምር የተመለከትን ነው። ለምሳሌ እንግዲህ ተጫዋቾች በየትኛውም መልኩ ቢሆን ተቀይረው ከሜዳ ሲወጡ ይሄ ጥሩ አይነት ቫይብ እንደማይኖር ይታወቃል። አንደኛው ለምሳሌ እንደነ ጆሹዋ ዘርክዜ፣ ቤንያሚን ሸሽኮ፣ ማቲያስ ኩኛ ኢቨን የፓትሪክ ዶርጉ ጉዳት እስከሚመጣ ድረስ ያንን አላየንም ነበር። አማድ ዲያሎ በብሪያን ኤምቤሞ ተቀይሮ ሲወጣ ይህንን አይነት ፊሊንግ አያሳየም። ካዝሜሮ በተመሳሳይ አማካይ ላይ በማኑኤል ኡጋርቴ ተቀይሮ ሲወጣ እንዲህ አይነት ለምን ተቀየርኩኝ አይነት የሚሉ ጥያቄዎችም ጭምር የማያነሱ ተጫዋቾች መሆናቸውንም ጭምር ደግሞ እንመለከታለን። ማይክል ካሪክ እንደ ቡድን በተጫዋቾቹ ላይ የፈጠረው ስሜት ለአንድ ትልቅ ዓላማ የሚጫወቱ ተጫዋቾች የማንቸስተር ዩናይትድ አርማ ምን እንደሆነም ጭምር እንዲገባቸው ከማድረግ አንጻር በሱና በኮቺንግ ስታፉ መካከል የተሰሩት የሚገኙ ስራዎች እጅግ በጣም የላቁ መሆናቸውም ጭምር ይነሳል። ከተጫዋቾች ጋር በጣም በቅርበት ሆኖ ምናልባትም የቋንቋ ችግር እንኳን ፍሉዌንሲ መናገር የማይችሉ ተጫዋቾች እንኳን ሲኖሩ ከነዛ ተጫዋቾች ጋር በቅርበት የሚያወራ አሰልጣኝ መሆኑንም ጭምር ደግሞ እዛው ለዩናይትድ የቅርብ ሰዎች ይህንን መረጃ ያጋራሉ። አንዱ በዩናይትድ ቤት ውስጥ ይህንን ስራ ከሚሰሩ ሰዎች መካከል ጆኒ ኤቫንስ በተሻለ መልኩ ከተጫዋቾች ጋር ግላዊ በሆኑ ጉዳዮች ላይ ቀረብ ብለው ከሚሰሩ ሰዎች መካከልም ጭምር የሚነሳ ነው። ስለዚህ የልምምድ ቦታ ላይ የተጫዋቾች የጋራ ስሜት ለማንቸስተር ዩናይትድ መጫወታቸውን በትርጉም ደረጃ የማስረዳት በጣም ግልጽና አጭር ልምምዶችን ማከናወን ከዚያ ባሻገር ደግሞ እንደ ቡድን በዩናይትድ ተጫዋቾች መካከል ያሉትን እረፍትን ከመስጠት አንጻር ባሉት ቆይታዎች ውስጥ በጣም አስደናቂ የሚባል ቆይታን ቡድኑ እንዲያሳልፍም ጭምር እያደረጉ የሚገኙ ቆይታዎችን እንዲያሳልፍ የሚያስችል ነው። ምናልባት ከተጫዋቾች ጋር ተያይዞ የፎርሜሽን ለውጥ ማድረጉ አሰልጣኙን በተመለከተ በጣም በሰፊው ለውጥ እንዲያመጣላቸው ካስቻሉ ርዕሰ ጉዳዮች መካከል በግንባር ቀደምነት የሚነሳ ጉዳይ ነው። የፖዚሽናል ሽፍት ወይም የፎርሜሽን ሽፍት ማድረግ በማንቸስተር ዩናይትድ በኩል በቀጥታ ውጤቶቹ ላይ ተጽዕኖ መፍጠራቸውን የተመለከትንባቸው ናቸው። ከዚያ ባሻገር ግን ዩናይትድን በተመለከተ የቅርብ ጊዜ ጨዋታ መርሃ ግብሮቹን በተመለከተ ቡድኑ ከመሪነት ተነስቶ ጨዋታዎችን እንዴት ማሸነፍ እንደሚችልም ጭምር አሰልጣኙ ተጫዋቾች ላይ ያሰረጹት ሀሳብ ሌላው የሚደነቅ ነው። ምናልባት ለዚህ እንደ ምሳሌ የሚነሳው ጨዋታዎችን በካምባክ ማሸነፍ እንደሚቻል እንደምታስታውሱት ማንቸስተር ዩናይትድ በኤምሬትስ ከአርሰናል ጋር ባደረገው ጨዋታ ላይ ማርቲኔዝ በራሱ መረብ ላይ ባስቆጠረው ጎል ነበር 1-0 መመራት የጀመረው። ከዛ በኋላ ግን የኤምቤሙና የፓትሪክ ዶርጉ ሁለት ጎሎች ማንቸስተር ዩናይትድ ጨዋታውን 2-1 መምራት እንዲችል አደረገ። ከዛ ሜሪኖ ጎል አስቆጠረ። ጨዋታ ወደ 2-1 መጣ ሲባል 87ኛው ደቂቃ ላይ ደግሞ ማቲያስ ኩኛ ጎል አስቆጥሮ ጨዋታውን አሸንፎ ሲወጣ የተመለከትንበትን ምሽት እናስታውሳለን። በተመሳሳይ ከፉልሃም ጋር በነበረው ጨዋታም እንደምታስታውሱ ሌት ዊነር ጎል ነው ቡድኑ ማግኘት የቻለው። እስከ 91ኛው ደቂቃ ድረስ ጨዋታው 2-1 ነበር። 94ኛው ደቂቃ ላይ ቤንያሚን ሸሽኮ ጎል አስቆጥሮ ወጣ። ስለዚህ ቡድኑ እንደ ቡድን በመጨረሻዎቹ ደቂቃዎች ላይ ጎሎችን አስቆጥሮ ጨዋታዎችን አሸንፈው መውጣት ይችላል። ፕላስ በጨዋታዎቹ አጀማመር ላይ እርሊ ጎል ተቆጥሮበት ነገር ግን
መልሶ በካምባኮች ጨዋታዎችን ማሸነፍ እንደሚችልም ጭምር እያስመለከቱን ከሚገኙ የጨዋታ መርሃ ግብሮች መካከል የሚነሳ ነው። ኢቭን በቅርቡ ከዌስትሃም ጋር በነበረው ጨዋታ ሱቼክ ባስቆጠራት ጎል ዩናይትድ 1-0 ሲመራ ቆይቶ በጨዋታው ላይ 96ኛው ደቂቃ ላይ ቤንያሚን ሼሽኮ ባስቆጠረው ጎል 1-1 ያጠናቀቀውን መርሃ ግብር እናስታውሳለን። ይህንንም የኦልድ ማንቸስተር ዩናይትድ ትራዲሽናል የሚባለውን ጨዋታዎችን እስከ መጨረሻው ደቂቃ ድረስ በአልቢትሮች ፊሽካ እስካልተነፋ ድረስ እንዲሁም ይሄ የቬንገር አባባል በተደጋጋሚ ይነሳ የለ አዲሽናል ታይም አንቲል ማንቸስተር ዩናይትድ ስኮርድ እንደሚሉት ጭማሪ ሰዓታቶች የሚኖሩት ማንቸስተር ዩናይትድ ጎል እስኪያስቆጠር ድረስ ነው የሚሉ ሀሳቦች የሚነሱበትንም የፕሪሚየር ሊግ መርሃ ግብር ዳግም እንዲታይ ካስቻሉት አጋጣሚዎች መካከልም ጭምር የሚነሳ ነው እና የታሪክ ለውጦች በዩናይትድ ቤት ውስጥ ዘርፈ ብዙ ናቸው። ባለፉት 7 መርሃ ግብሮቻቸው ግን 6ቱን አሸንፈው አንዱን አቻ ሲወጡ በተጫዋቾቻቸውና በቡድናቸው በኩል ለውጥ ካደረጓቸው መካከል በግንባር ዓለም ከፊት የሚነሳው ክሩሻል ፖይንት የሚባሉት እነዚህ ናቸው።